ዳስጣል አንሳው ቴዎድሮስ ካሳሁን ገርማሞ በተፈራው ሰዓትም በመጨረሻ እሳቱን ለኩሶታል። ዳስጣል ሲል በሰየመው ሙዚቃ አርቲስቱ አስፈሪ ሞገሱንም በወኔም አቀጣጥሎታል። ሀገሬ ሞተችብኝ እኔም ልሙትላት ባንዲራዋን ከፍ ላድርግላት በሚል ጠጣር ቃላትም ገልጿል። ለካ ማለቅ እያሉ ነደው ሀገሬ ሞተበት የት ያለቅሳል ሄዶ ሲልም ይጠይቃል። ሐዘን ላይ ነውና የሙዚቃው ገጽ የሚታየው የቆመው ነጭ ጽሑፍም ሳይሆንም ሐዘንተኛው ቴዲ አፍሮ ጥቁር በጥቁር ለብሶ እንደ ወንጀለኛ እግሩን አጣምሮ ትክዝ ብሎ ቁልቁል ይመለከታል። ዳስጣል አልያም አንሳው የተሰኘው ይህ የጥበብ ሥራ በአዲሱ የኢትዮርካ አልበም ውስጥም እጅግ ጠንከር ያለ የፖለቲካና ማህበራዊ ትችትንም ያረፈበት እንዲሁም ጥልቅ ሀገራዊ ሐዘን የሚያንጸባርቅ ዜና ሆኖም ተገኝቷል። ግጥሙ በሁለት ዋና ዋና ስሜቶች የተከፈለም ሲሆን የመጀመሪያው ክፍል በሀገር መፍረስና በዜጎች ባይተዋርነትም የሚያጠነጥን የሐዘን መግለጫም ሲሆን ይህ ክፍል ዳስጣው ይሰኛል። ሁለተኛው ክፍል ደግሞ ለማንነትና ለሰንደቅ ዓላማ ክብር የሚቆም ወኔ ቀስቃሽ መልእክት ያለውም ሲሆን ይህ ክፍል አንሳው ይሰኛል። ቴዎድሮስ ካሳሁን ገርማሞ ዳስጣል ሲል ሐዘኑንም ገልጿል። ዳስጣል ልቤ ለውስጥ አልቅስ ሰው አይችልም ደርሶ አለ ጊዜ ገና ነው እያልኩ ራሴን በደልኩ እያልኩ ከሙዚቀኛ የሀገሩን ሐዘን በልቡ ለመድረስ ቆይ ገና እያለ በተስፋ እንዳለቀሰ በቁጭት ሐዘንም የበጠበጠው ነገቡን እየታጠቀ ለካ ማልቀስ አለ ነዶ ሀገር የሞተበት የት ያለቅሳል ሄዶ ይልናል ድምፃዊ ቴዎድሮስ ካሳሁን ገርማሞ። እናት አባት ቢሞት በሀገር ይለቀሳል፣ እህት ወንድም ቢሞት በሀገር ይለቀሳል፣ ሀገር የሞተደው ወዴት ይደረሳል? ጎበዝ አክሱም ላሊበላን ባንድ አጽንቶ አልላመዳለ ሀገር ተለይቶ። የሀገር አንድነትን ካንደበቱና ከሙዚቃው ድግስ ሁሉ የማይታጣበት ቴዎድሮስ ካሳሁን ገርማሞ ዛሬም የኢትዮጵያ ሀረግን አልረሳትም። ይልቁንም የተለያየና የተከፋፈለ ሀገር አልሄድም እንዳለው ስደተኛ ሀገርም አንድነቷ ሸርተት ብሎ ከከዳት መናቀርቶ መንደርደር ቅንጦት ሆኖባት ምሰሶውም ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶም ያለቅሳል ይለናል ቴዲ። ማልቀሻ አጥቼ ለራሴ ልብ ድኳን ጥዬ ሀገሩን በሀገሩ አጥቼ ደራሽ ላጽናናህ ቢልም ግራ ተጋብቶ ጀግኖች የሞቱላት በመርዝ ጋዝ ነፍረው ተንገብግበውላት ዘመን ዘመን ተገላብጦ እንዴት ባንዲራዬን አቀርቅሬ ላንሳ ሲልም ራሱን ይጠይቃል ድምፃዊ ቴዲ አፍሮ። ሀገሩ አድዋ እያለች በጀግነት በኦሎምፒክ መድረክ ብሎም በንግሥታት አኩሪ ታሪክ የደመቀ ባንዲራዋን ከፍ አድርገው ሊያነሳላት ቢጣጣርም አንዳች ጥቁር ጥላ በቀለሟ ጥሎ የበረሃ ጦርነትና ልመና ያሰቃያት አዲስ የመሰለች ያደፈች ባንዲራን እንዴት አቀርቅሬ ላንሳ? ፍቅር ብዬ ተግቼ ለሰላም እኔስ መታገሴ መች ከሀገር ይበልጣል እኔ ለአንድ ነፍሴ። ቴዲ እንዲህ ቆርጦ አያውቅም። በመርዝ ጋዝ ነፍረው ከሞቱላት ጀግኖች እኩል እኔም ለሀገሬ እንዳያቶች የአባቶቼ ነፍስ ሁሉ የኔም አንድ ነፍስ ቢያንስባት እንጂ አይበዛባትም ይለናል። አረ ወንዶ አትንገሬ ማንነቴን ምጣት ታሰምርም ልጅናቷን አንተ አታስቆጥረኝ ደም አጥንቴን እኔ አውቃለሁ ማንነቴን ወደ አንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ። ይህ ዳስጣል አልያም አንሳው የተሰኘው ሙዚቃ በሀገራዊ መከራና ማንነት መገፋት ምክንያት ያለውን ጥልቅ ቁጭትም የሚገልጽ ስራው ነው። ቴዲ በዚህ ግጥሙም ሀገር የሞተበት የት ሄዶም ያለቅሳል የሚል መራር ጥያቄ ለኢትዮጵያ ወቅታዊ ስቃይ የሚዘክርም ሲሆን በአንድነት የቆሙ አክሱምና ላሊበላ ዛሬ መለያየታቸውና የሀገር ምሰሶ መዝሙሩን በምሬትም ይተርካል። በተለይም ባደገበት መንደር ባይተዋር መሆኑ በአዲስ አበባ ወይም በሸገር ላይ የሚታየው መገፋትና የኢትዮጵያዊነት እንዴት ይገፋል በሚል ነጥቦችም በማንሳት ለፍትህና ለሰላም መታገል ከሀገር እንደማይበልጥም ያውጃል። በስተመጨረሻም ምጣት ታስተምርም ልጅ ለእናቷ የሚለውን ጠንካራ ስንኝም ማንነቱን ለሚከዱ ምላሽም መስጠትም አረንጓዴ ቢጫ ቀይ ሰንደቅ ዓላማውንም በኩራት እንዲያነሳ ጥሪ የሚያቀርብበትም የጥበብ ስራው ነው። ወዲህ ደግሞ ቴዲ አፍሮ አዲሷና ተናፋቂዋን ኢትዮጵያን ጀንበር ያላትን በፍካት ሰማይ እንደ ሐምሌ ሄዶ መስከረም ሲመጣ ጀንበር ባይኔ ብሎ ብሶቱንም አባብሶታል። በአዲስ ዓመት ልጅ የሚላት ነይ እያለ የሚናፍቃት እንደ ሐምሌ ሄዶ እያለ የሚያማረው በድምፁ ሰቀቀኑን ጎልቶ ባይኑ ነይ ይላታል። ነይ ነይ ጀንበር በኢትዮርካ አልበም ላይም ቴዎድሮስ ካሳሁን ግንባር አድርገው ለአድማጭም አድርሰዋል። የልቡ ሰዓት የነፍስ መሻትና የናፍቆትና የተገለጸችው ጀንበርንም እንዲም ሲልም ገልጿታል። ወዲህ ደግሞ አሳዘንሽኝ መሪማ ይላታል። በዚህ ልብ የሚሰብረው ዜማው ደግሞ የቴዲ አፍሮ ምናብ ደንበር የለሽም ተብሎለታል። በዚህ አዲስ ስራውም ቴዲ በመካከለኛው ምስራቅ በረሃ ተበትነው ጉልበትና እድሜያቸውን ገብረው የተሻለ ህይወት የሚኳትኑ እህቶቻችንን በዜማም ዳብሰዋል። አውሩኝ እስኪ ያለሽበት ሁኔታውን ይልና እያየሽ በትካዜ የምትጠርግ ጎዳናውን አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔንማ ስንት አለ በወድሽ መሪማም ይላታል።
ጠጋ ብሎ በሰው ቤትም ሰራተኛዋ መጠረጊያዋን ተደግፋ ስትቆም ቴዲ አፍሮ ስደተኛዋንም ተመልክቷታል። ላቧ የጠረገችውን በራም አይቶታል። በሩቅ አልቀረም አሳዘንሽኝ መሪማ ብሎ በልቡን ከፍቶም አዝኖላታል። ቴዲ አፍሮ እንዲህ ሰው ይወዳል ጎበዝ። መሪዎች አላችሁ ይሆን? ስሜታችሁንስ አግኝቶላችሁ ይሆን? ሙዚቃ ውስጥ አጽናንቷችሁ ሲሆን ምንም ሳትደብቁ የተሰማችሁን ስሜት ኮሜንት ሴክሽን ላይ እስኪ አስቀምጡልኝ። ሌላው በኢትዮሪካ አልበም ውስጥም ከተካተቱ ስራዎች መካከል ያዞን ባይደለም የተሰኘው ዜማ ድምፃዊ ቴዎድሮስ ካሳሁን በማንነታቸው ምክንያት ግፍ ለደረሰባቸው ለተገደሉና ከቀያቸው ለተፈናቀሉ ንጹሃን ዜጎች መታሰቢያነቱም ያበረከተው ልብ የሚነካ ስራው ነው። ቴዲ በዚህ ግጥሙም ህዝቡንም እውነተኛ ሰቆቃና ያዘን ጥልቀትም ያዞን ባ በሚለው ሐሰተኛ ለቅሶ ጋር በማነጻጸር የሚፈሰውን እንባ ከቆሰለ ነፍስና ከበርካታ መከራ የመጣ ውጤት እንጂ የዋዛ ለመሆኑን በምሬትም ይገልጻል። በዋዛ መች ይቀራል ፈሶ የሚለው ስንኞቹ ሐዘን እንደ ሰራዊቱ ግዝብ ከመሆኑም በላይ ከመላው ሀገሪቱ ማዕዘናትም የሚሰማ የጋራ ዋይታ መሆኑንም በረቂቅ ቅኔውም ገልጾታል። በተጨማሪም ግጥሙ በደልን የሚሰማ ሹም ዳኛ ማጣትና የፍትህ መጓደል ቁልጭ አድርጎ የሚያሳይም ሲሆን የንጹሃን ረቂቅ ከታሪክ መንፈሳዊ ድርሳናት ጋር በማገናኘት የህመሙ ክብደትም አጉልቶም ያሳያል። በተጨማሪም ራማ የተባለችውን የራሔልን ልቅሶና የኤሩካን ቅጥር መፍሰስን እንደ ምሳሌ በመጥቀስም በዘመኑ የታየውን አሳርና ስቃይም በጥበብ መነጽርም አጉልቶም አሳይቷል። ይህ ስራ ተራ ሙዚቃ አልበም ሳይሆን በእውነትና በልቅሶም የታጀበ ያዘን ስቃይ ድምጽ የሆነም እንደሆነም ለተገፉ ወገኖቻችን ቁስል ፋሻ ሆኖ የቀረበ ጥልቅ የሙዚቃ ስራ ነው ተብሎለታል። ወዲህ ደግሞ ሌላ ቅኔ የሆነውና መነጋገሪያ የሆነው አልበሙ የተለቀቀበት ቀንና ሰዓት ራሱ ረቂቅ መንገድ የተከተለ ሲሆንም ድምፃዊውን አልበሙን በ8ኛው ወር በ8ኛው ቀን በ2018 ዓመተ ምህረት በ8 ሰዓት አልበሙ ከተለቀቀ ከ8ኛው ዓመትም ለዚህ ይፋ ማድረጉም ትልቅ ትርጉም ያለውም ሲሆን ይህ 88 የተሰኘ ልዩ ቀመር የኢትዮጵያን የድል ቀንና ነጻነት ተምሳሌት የሆነው የ1888ቱን የአድዋ ድል በማስታወስና በክብር ለመዘከር የታሰበ መሆኑም ተገልጿል። በእርግጥም 8 ከተባለ ቀመር ብዙም ተብሏል። ቴዲ አፍሮ ሁሌም እንደሚታወቀው የታሪክ ወርቅን ጥበብ ጋር በማዋሃድም የጥቁር ሕዝቦችን ኩራት የሆነውን የአድዋ ድል በአዲስ አልበሙ ዜማ ላይ ጥቁር ቅኔውንም ዘክሮታል። ይህም አርቲስቱ ለሀገር ታሪክ ያለውን ጥልቅ አክብሮትና በስራዎች ውስጥም የሚደብቃቸው ረቂቅ መልእክቶችንም በድጋሚ ያሳየበት ምስጢር ሆኗል። ታዲያ ቴዲ አፍሮ ይህንን አልበሙን አስመልክቶ ያለው አንዳች ነገር ቢኖርም ከአዲሱ አልበም ሽፋን ጋር ባጋራው ይፋዊ መልእክትም አልበሙም ግፍ ለደረሰባቸው ወገኖቹ መጽናኛና መታሰቢያ እንደሆነም አስቦታል። የጥበብ ሰው በአልበሙ ማስታወቂያ ላይም ባሰፈረው መልእክቱም ይህ ሙዚቃ በተለያዩ ሀገራችን ክፍሎችም በማንኛውም ብቻ የተለያዩ ለተጎዱ ንጹሃን ወገኖቻችን እንዲሁም ከቀያቸው ለተፈናቀሉ አካልና ስነልቦናዊ ጉዳት ለደረሰባቸው ኢትዮጵያውያን ወገኖቻችን በሙሉ መታሰቢያ ይሁንልኝ በማለትም ጥልቅ የሆነ ሐዘኑም አጋርቷል። ይህ ኢትዮሪካ የተሰኘውና ጥቁር አፍሪካዊነትን የሚያጎላ አርማ ሎጎ ያሸበረቀ 6ኛው አልበም የህዝብ የልብ ትርታ በማዳመጥና ወቅታዊ ሀገራዊ ስሜቶችን በዜማ በማዋዛት የሚታወቀው ቴዲ አፍሮ ደግሞ በሙዚቃ መድረኩ ላይ የሚደመቀበት ትልቅ ስራው ነው። የጥበብ ሰውን መልእክት ተከትሎም በርካታ አድናቂዎቹ ለስባው ያለውን ተቆርቋሪነትም በማድነቅ ላይ ይገኛሉ። እናንተስ የምንወዳችሁ የቻናላችን ቤተሰቦች አዲሱ የቴዲ አፍሮን ኢትዮሪካ እንዴት አገኛችሁ? እንደተለመደው ሐሳባችሁን፣ አስተያየታችሁን በነጻነትና በጨዋነት የሐሳብ መስጫ ላይ ልታሰፍሩልን ትችላላችሁ። የምንወዳችሁ ጥንክራችን እስከ ማብቂያው ስለያዳመጣችሁን የላቀ ልባዊ ምስጋናችን ይድረሳችሁ እያልኩ በቀጣይ የተሻለ ቪዲዮ እስከምንገናኝ ሰላማችሁ በያላችሁበት ብዝት ይበልልኝ።